ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። አዳዲስ የስፖርታዊ መረጃዎችን ይዘን መጥተናል። ቤንጃሚን ሴስኮን የሚመለከት ነው። አድማጮቻችን ቤንጃሚን ሴስኮ በአርሰናል ለረጅም ጊዜ ሲፈለግ የነበር ተጫዋች ነው። አሁን መድፈኞቹ ንግግር ጀምረዋል። አርሰናል በአንድሬ በርታ ስር ከብዙ ተጫዋቾች ጋር ንግግሮችን ጀምረዋል። ውሳኔዎቻቸው የሚጠበቅ ነው የሚሆነው። ከሴስኮ ጋር ግን በዚህ ክረምት አርሰናል የሚያያይዝ መረጃ አይተን አናውቅም ነበር። ዛሬ ወጥቷል። እንግዲህ ይህ ተጫዋች ተጠባቂ የሚሆነው ምክንያቱም የተሻለ ብቃቱን ማሳየት የሚችል ገና 21 አመቱ መሆኑን ተከትሎ የኮሬስ 25 አመቱና 26 አመቱ ላይ መገኘቱን ተከትሎ የዚህ ተጫዋች ልዩነት ይኖራል ብሎ ያስባሉ። ስለዚህ አርሰናሎች ላለፉት ረጅም አመታት ቤንጃሚን ሴስኮን ሲከታተሉ ነበር። አሁን ሰዓቱ ነው ብለው ለማስፈረም ጥረቶችን የሚያደርጉ ይሆናል። የሚጠበቅ ነው የሚሆነው አድማጮቻችን። ከዛ ውጭ ገብርኤል ማርቲኔሊን የሚፈልግ ክለብ ካለ አርሰናል 50 ሚሊዮን ፓውንድ ለጥፎበታል። ይህንን ገንዘብ የሚያመጣ ክለብ ካለ ገብርኤል ማርቲኔሊን እንለቃለን የሚል ነው። ሌላኛው መረጃ የሚሆነው ደግሞ ሮድሪጎን በሚመለከት አሁንም የሮድሪጎ የመጨረሻ ውሳኔ ነው እንጂ መድፈኞቹ ትክክለኛውን ዋጋ ለመክፈል እዚህ ተጫዋች ምንም አይነት ጥርጥር የላቸውም የሚል ነው። ስለዚህ አርሰናል የመስመር የአጥቂ ተጫዋቾችን በሚገባ እየመለመለ ይገኛል። በቅርቡ ውሳኔዎችንና ወደ ዝውውር መግባቱ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ ወደ አድማጮቻችን ነገ የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታዎች የሚደረግ ይሆናል። አርሰናል እንግዲህ በዚህ ብቃቱ ሁለተኛ ይዞ የመጨረሱ ድል ሰፊ ነው። ኦልሞስት 99% የሚሆነው አርሰናል ሁለተኛውን ይጨርሳል የሚል ነው። ያን እንግዲህ ማጠናቀቅ ግድ ይሏል። ከዛ በኋላ ግን በሚቀጥለው ውድድር ዓመት አርሰናል ራሳቸውን አዘጋጅተው መምጣት የሚጠበቅባቸው ይሆናል። የማይክል አርቴታ ያለፉትን 5 አመታት የተጠቀመበትን መንገድ ለውጦች እንደማያስፈልጉ በጋዜጣዊ መግለጫው ወቅት ተናግሮ ነበር። ስለዚህ እነዛ ለውጦች በይፋ መስራት ይጠበቅበታል። ዛሬ እንግዲህ የዝውውር መረጃዎችን የሚዘግበው ስካይ ጀርመኒ ፍሎረንት ፕሌተንበርግ ይዞት የመጣው አዲስ ሐሳብ አለ። አርሰናል የቤንጃሚን ሴስኮን የኮንትራት ማፍረሻ የሆነውን 80 ሚሊዮን ዩሮ 67 ሚሊዮን ፓውንድ 21 ጎሎችን በውድድር ዓመት ያስቆጠረውን ይህንን ተጫዋች ለማስፈረም ለመክፈል ፈቃደኛ ነው። ንግግሮቹን አድርጓል ከአርቢ ሌቪንግ ሰዎች ጋር። ይህ ለመድፈኞቹ ሌላ ዜና የሚሆን ነው። ከሳምንታት በፊት ዴቪድ ኦርነስቴን የአርሰናል ተቀዳሚው ተመራጩ ቪክቶር ዮኮሬስ ነው ብሎ ነበር። ስለዚህ ሌላ ሁለቱን እያፎካከርን የምናቀርብ ይሆናል። ምክንያቱም ዮኮሬስና ከቤንጃሚን ሴስኮ መድፈኞች የመምረጥ ግዴታ ይኖርባቸዋል። ቤንጃሚን ሴስኮ እድሜው 21 ነው፣ ያኛው 26 ነው። ጎሎችን በማስቆጠር የደረሰ የጨረሰ የሚመስለው ዮኮሬስ ወይስ 1 አመት 2 አመት መታገስ የሚችለው ቤንጃሚን ሴስኮ? አርሰናል ይህንን ያክል የመታገስ አቅም አለው ወይ? እንደ ቡድን ውጤታማ ለመሆን ቤንጃሚን ሴስኮን ወይስ ዮኮሬስን ያስፈርም? የሚጠበቅ ነው የሚሆን። ነገር ግን ዝውውሮቹ የሚያሳዩት እንግዲህ ስለ ሁሉም ተጫዋቾች መድፈኞቹ ያጣሩ እንዳሉና ውሳኔያቸው በቅርብ እንደሚሆን በተለይ እንግዲህ አርሰናል ይህንን የቤንጃሚን ሴስኮን ሲፈልግ ረጅም ጊዜ ነው። አምና በክረምት ብዙ ንግግሮችን አድርገው በ1 አመት አርቢ ሌቪንግ መቆየት ፈልገው እንደቀረ የምታውቁት ነው። አርሰናሎች ይህ ተጫዋች ማደግ አቅም ያለው አርሰናል አጫወት የሚመች ነው ብለው ያስባሉ። ስለዚህ በዝውውሩ ገፍተው ሂደው ሊከፍሉ የሚችሉበትና ትክክለኛ ተጫዋች ነው ብለው ሊያስፈርሙበት የሚችሉበት እድል ይኖራል። ቲም ኒውስም እንደዘገበው አርሰናል በቤንጃሚን ሴስኮና በዮኮሬስ መካከል ልዩነቶች አሉ የሚል ነው። የትኛውን እናስፈርም የሚል ውሳኔዎች የሚጠበቁ ነው የሚሆኑት። በበርታና በአርቴታ መካከልም ልዩነት አለ። ዮኮሬስ የተሻለ የመስራት ባህል የአሸናፊነት መንፈስ ያለው ተጫዋች ነው። ዮኮሬስን እናስፈርም የሚል ነው። አርቴታ ደግሞ ሴስኮ ቢመጣ የተሻለ ፐርፎርማንስ ማሳየት ብቻ ሳይሆን ለሚቀጥሉት አመታቶች የአርሰናልን ያጥቂ መስመር መምራት የሚችል ክህሎቱን ከነ ቡካዮ ሳካ ከነ ማርቲኔሊ ጋር ማሳደግ የምንችለው አይነት ተጫዋች ነው የሚል ነው። የሁለቱም የደሞዝ ጥያቄዎች ይለያያሉ። የዝውውር ዋጋቸው ይለያያል። እንግዲህ ሜቢ የሴስኮ 67.5 ሚሊዮን ፓውንድ የዮኮሬስ 60 ሚሊዮን ፓውንድ ገደማ ነው ሊሆን የሚችለው። ስለዚህ ሁለቱንም ማፎካከር በአርሰናል በኩል የሚጠበቅ ነው የሚሆነው። እንግዲህ ከጀርመን እንዲሁም ደግሞ ከሁለቱም የመረጃ ምንጮች የሚወጡ ከስፔን የሚወጡ መረጃዎች አርሰናል በቀጥታ የሮድሪጎን አነጋግሮታል። ነገር ግን የሮድሪጎን ውሳኔዎች እየጠበቀ ይገኛል የሚል ነው። እንግዲህ በሚቀጥለው ውድድር ዓመት ማንቸስተር ሲቲ ራሱን አጠናክሮ ይመጣል። ሊቨርፑል ያያችሁት ነው እንግዲህ ፍሬምፖንግን እያስፈረመ ነው። ፍሎረንት ዊርዝን ለማስፈረም ጫፍ ደርሰዋል። ኬርኬዝን ይፈልጋሉ። ማንቸስተር ሲቲን ካያችሁ ሬንደርስን ከኤሲ ሚላን ለማስፈረም ጥረቶችን እያደረገ ይገኛል። አርሰናል በዝውውር መስኮቱ ላይ የዙቢሜንዲ ጉዳይ ነው ተጠናቀቀ የሚመስለው። ሌሎችን ተጫዋቾችን በፍጥነት ወደ ዝውውር ገብተው ማስፈረም ግድ ይላቸዋልና በዝውውር ሁኔታ ላይ ቶሎ መንቀሳቀስ የሚያስፈልግ ነው የሚሆነው። አርሰናል ምን ያደርጋል እንግዲህ የሚጠበቅ ነው የሚሆነው። አርሰናል ቤት ውስጥ ግን የሚወጡ ተጫዋቾች አሁንም አሉ። ገብርኤል ማርቲኔሊ ወይም ትሮሳርድን የመልቀቅ ፍላጎት አላቸው። ትሮሳርድን አዲስ ኮንትራት አስፈርመው እንዲለቅ የሚያደርጉበት፣ ያለበለዚያ ግን ሁለቱን ተጫዋቾች በማቆየት አርሰናሎች እንግዲህ አንድ ተጫዋች ብቻ የመስመር ተጫዋችን ሊጨምሩ የሚችሉበት እድል ይኖራል። ያ ተጫዋች ግን ግራውንም ቀኙንም መሸፈን የሚችል ነው ሊሆን የሚችለው። እንግዲህ ሮድሪጎንና ቤንጃሚን ሴስኮን ሮድሪጎንና ቪክቶር ዮኮሬስን
ካመጡ አርሰናልን በጣም ማሻሻል የሚችል ነው። ማጥቃቱን በደንብ ማገዝ የሚችል ነው። አንዳንድ የሚረር ዘገባዎችን ካየው ደግሞ አርሰናልና ኢታን ንዋነሪ በአዲሱ ኮንትራት ጉዳይ ጭቅጭቆች አሉ የሚል ነው። ነገር ግን ታማኝ ነው የወጡ መረጃዎች እንግዲህ ከአርሰናል ጋር ቅርብ ያላቸው ይህንን ሐሳብ ውድቅ ያደርጉታል። ምክንያቱም የኢታን ንዋነሪና ማይልስ ሉዊስ ስካሊ አዲስ ኮንትራት ይጠበቃል። ነገር ግን አርቴታ በሚቀጥለው ዓመት ለንዋነሪ አዳዲስ ሚናዎችን እንደሚሰጥና የተሻለ ብቃቱን እንዲያሳይ የሚያግዝ ይሆናል ተብሎ የሚጠበቅ ነው የሚሆነው። በአጠቃላይ እንደ ቡድን አርሰናልም ሆነ ሌሎችም ኢታን ንዋነሪ መፈለጋቸው ግልጽ የሆነ ብቃቱ ነው። አርሰናሎች ይህንን ተጫዋች አዲስ ኮንትራት እንደሚያስፈርሙት እርግጠኛ ናቸው። ነገር ግን ድርድሮቹ ያንን የሚያሳዩ ሆኖ አልመጡም። ምክንያቱም ኮንትራቶቹ በቅርቡ ይፈረማል ተብሎ ይጠበቃል። በርታ የመጀመሪያው ስራ የሚሆነው እንግዲህ አርሰናል ቤት ያሉትን ጥሩ ተጫዋቾችን ማቆየት ስለሆነ በዝውውር መስኮት ላይ የሚጠበቅ ነው የሚሆነው። በዚህ ሳምንት ከሚንቦሞ ጋር ስማቸው ተያይዟል። ሚንቦሞም እንደዚሁ ቀኙን ግራውን ይሸፍናል ተብሎ ከታሰበ 10 ቁጥርን በፎልስ ናይን የሚጫወት ከሆነ እንደዚህ አይነት ከዛ ውጭ ማይክል አርቴታ ፊዚካል ያላቸው ተጫዋቾችን ይመርጣልና ሃቨርትዝን ወደ 8 ቁጥር ሚናው ሊመልሰው የሚችልበትና ሴስኮን ማምጣት ወደፊት ሊያስጠጋው ይችላል። ያለበዛ የኮሬስ የሚመጣ ከሆነ ግን አርሰናል የኮሬስንና ሃቨርትዝን እየቀያየረ ሊያጫውት የሚችልበትን ያሰላለፍ ሂደቶችን ልናይ እንችላለን። አድማጮቻችን የዝውውር መረጃዎችን ያቀረብንላችሁ ፕሮግራም ይህንን ይመስል ነበር። ስለ አርሰናል የዝውውር ሂደቶች ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።